ከሶስት አንድ አይጠፋሻል። ምን ማለት ነው? የቃላት ግድፈት ወንጀለኛ መቅጫ እንደሚያስጠይቃት አይደል? አለቅም በሰባራ ሽጉጥ ማለት ይሄኔ ነው። አንተ ደግሞ ምን ሆንክ? የህግ ችግር ካለመኖሩ በላይ የኔ ቆንጆ አትበለኝ። ቆንጆ ነሽ ግን ቆንጆዬ ሰይጣን ያበላው ያውቃል። ማንንም ተነስቶ የኔ ቆንጆ ቆንጂዬ እሙዬ እያለ የሚጠራበት መንገድም አልጠራሽ አልችልም። አሁን እኮ የዲሲ ቢሆን ኖሮ ሴኔል ላይ ብሬኪንግ ኒውስ ሆኖ ይወጣል። ህግ በምን ተአምር ነው ስለ ግለሰብ መዝገብ ላይ የሚጽፈው? ያው መጀመሪያ ፍሬሃ እግዚአብሔር ያላት ባለቤቴ የልጆቼ እናት ብልሽ ምን ታስቢያለሽ? ሁለት ባልና ሚስቶች ባለቤቴ በሚለው የጋራ ስም መጠራት ከፈለጉ ይላል በሶስት እማኞች መካከል በተደረገ ስምምነት በፍጥማቸው ሲጸድቅ ነው ይላል። ቁጥሩ ምንም አያደርግልህም። ሚስቴ ወይም ትዳሬ ብለህ ልጠራ የምችለው ከተጋባንበት ዕለት ቀን ጀምሮ ነው። ምን ይገናኛል? ምንም ማማከር ነገር ይኖራል? ኢንተረስቲንግ። ምን ከፍ አድርጎ መልሶ ማውረድ በወንጀለኛ መቅጫ ህግ ቁጥር ላይ ምን እንደሚለው ታውቃለህ? ስቲል ዝንጥ ያሉ ህንፃዎች እንጂ ስልጥና ያሉ ሰዎች እኮ የሉንም። እውቀት ችግር ህንፃ ላይ ሳይሆን ጭንቅላት ላይ ነው መሰራት ያለበት። ሳያውቁት አጭር የገጠሙ አንተ ወናፍ ዝም በል። ሚስት መፈለግ እዚህ ሀገር በጣም ከባድ ነው። ጊዜ የለም። እኔን ማግባት የምትፈልግ ትዳሯን የምትፈልግ እንጂ ግሪን ካርድ ፍለጋ ማትሯሯጥ መሆን አለባት። ማንም ሰው በፈለገው ቦታና ጊዜ የመሰብሰብ ሀሳቡን በነፃ የመግለጥ ሙሉ መብት አለው ይላል። ምን ሴ ፓዲዲዮሴ አለች። የህጎች ሁሉ የበላይ ህግ ማን እንደሆነ ታውቂያለሽ? አዎ አውቃለሁ። ማን ነው? ህገ መንግስቱ ነው። የህጎች ሁሉ የበላይ ህግ የሆነው የመድኃኒዓለም ህግ ነው እንጂ እኔን አተንፈስ ማለት እኮ ነው። አታውራ ማለት አተንፈስ ማለት ነው። እነዚህ ሀገር የሚያውቁ ከተማ የሚያውቁ ሰዎች ተየቦታው ለቃቅሞ መቼም ማሰር አይቻልም። በቃ እዚህ ሀገር ማስተዋል ትዕግስትና ሌና የሱስን ብቻ ሆነው ቀረ ማለት ነው። እርስዎ ደግሞ ክስ ሲወዱ? እኔ ክስ ብቻ አይደለም ወደው ካሳም ወዳለሁ። ለአንተ ፖለቲካ ፌስቡክ ላይ ያሉ እንስቶች ምንም አልክ ምንም ከፖለቲካ ማዕቀፍ ውጭ ልትሆን አትችልም። ሌላው ቢቀር ፖለቲካ አልወድም ማለቱ በራሱ ፖለቲካ ነው። አንተ ስራ ለምን አጣህ? ኔባ የትምህርት ፖሊሲው ችግር ስላለበት የትምህርት ፖሊሱን ማቀረጸው መንግስት አየህ፣ ከፖለቲካ ውጭ መሆን አይቻልም። እኔ ግን ከፖለቲካ ነፃ መሆን ይችላል። እንዴት? ትቻችሁ ወደ ፌስቡኬ በመግባት አይ እሱ ማለት ነው። ያንተ አይነቶቹ ናቸው እንጂ ከተማ ውስጥ ነገር እያማቱ ህዝብን የሚያባሉ። ጫፉን ይዞ መተርተርማ የዚህ ትውልድ መለያው ነው። የኛ እድገት እንደ ኢትዮጵያ እድገት የማይታይ እንዳይመስልሻል። እና መኪና በገዛም ያብቴ ምንጭ አልናገርም ነው የምትለው? ኦፍ ኮርስ በፍየል ዘመን እንደ በግ አትኑር ሲባል አልሰማህም እንዴ? ህጉ ግን ምን እንደሚል ማወቅ የለብህም? ስንቱ አይደል እንዴ በቤተሰቡ በዘመድ አዝማዱ ምናምን ስም ሀብቱን አሽሽቶ ስንዝር መሬት እንኳን የለኝም የሚለው ጋማ እንኳን ተብሎ ጠበቃ ማቆምበት ብር የለኝም ጠበቃ መድኃኒዓለም ነው ይላል። ሲበላ ያላስታውሱ የሁሉ ነገር እኮ አንተ ባነሳው በፖለቲካ ርዕስ እኮ ነው ጭቅጭቁ ንትርኩ የሁሉ ነገር የመጣው። አንተ ስለ ፖለቲካ ምን ታውቃለህ? ፖለቲካ ማለት ለእኔ እንግዲህ ሳብራራው ያው ፖለቲካ ነው። በእኛ ቻናል ከቤት እስከ ቤተ መንግስት ድረስ የተፈሳውን የተገሳውን ሁሉንም ነገር ነው የምንዘግበው። ለምን በእኛ ለምን? ይህ ህዝብ እኮ ዳቦና እንጀራ ብቻ አይደለም የተራበው፣ መረጃ ተርቧል፣ መረጃ ተጠምቷል። ያሳዝናል ብታይ። እንዴ እነዚህን ፈጣን መረጃዎች እንዴት ነው የምታገኛቸው? በየቦታው ሰንሰለት አለን። የፌስቡክ ነው የኖትቡክ ጨዋታ እንዳይመስል። ይኸው እዚህ ሜዳ ላይ ወሬ ሁሉ ቁረጠው ፍለጠው ሆነ። አይቼ ሀገር ኪሎ ሜትር ተገዝቶ እግራችን ላይ ገጠምንና የት እንዴት እንደዞርን እየታሰበ መገበር። እንደ ወንድማማቾች አብሮ መኖርን መማር አለብን። አለበለዚያ እንደ ሞኝ አብረን እንጠፋለን። ገና ከእንቅልፌ ስነሳ አገሬ እንዴት አድራ ይሆን ደግሞ ዛሬ ምን አይነት ኢንፎርሜሽን ልልቀቅባት ላምበሽብሻት የሚለው ነገር ያሳስበኛል። እሺ ጋዜጠኛ ማን እንበል እባክህ? ዛሬም የቤት ስራችንን እንዳንሰራ ሊያደርገን ነው በእኛ።
ሰሞኑን የቤት ስራሽ ደግሞ ከባድ ይመስላል። አሁንማ አንጽፍላትም። በአካል ሄጄ ፌስቡክ እንደከፈትኩና ከሰው እኩል እንደሆንኩ ነው ማሳያት። ምንድነው የሰፈር መብራት ደግሞ የግሪን ይመስል በቀኝና በግራ እየከፋፈለ የሚጠቀመው? ቆይ ግን ጓደኛዬ፣ እሺ ፌስቡክ ለመክፈት ምንድን ነው የሚያስፈልገው? የትምህርት ማስረጃ ነው። ከ12 ነው ያቋረጥኩት። ሴት ልጅ ወንድ ልጅ የምደበድብበት ዘመን የሾምናቸው እንዲያስተዳድሩ ነበር ረገጡን እንጂ በሀሳብ ደረጃ ነው። አንዳንዱ ደግሞ ይቺ ሀገር ከጭቃ ተጠፍጥፋ የተሰራች የልጆች ጭቃ ቤት ትመስለዋለች ሲሆን ስንቱ በሩን ዘግቶ ነው እንጂ የማይቀጠቀጣለ እንዴ እዚህ ሀገር? ኧረ እኔ አልቀጠቀጠችኝ። ማን የበደለህ? ፍቅረኛዬ ናት። ኧረ እሷ እንደውም ያዝልቀቅናት እንጂ ጮኜ ላረጋት ነበር የማስበው። አሃ ዛቻ ነው። ዛቻም አልዛተችብኝ፣ ግን ደግሞ ማስፈራሪያ ሰጥታኛለች። ያው ዛቻ በለው እና አቻ ነው። ያው የጸባችን መነሻ የፈረደበት ፌስቡክ ወንጀለኛ መቅጫና ፍትሐ ብሔር አለው እንዴ? ኢንተረስቲንግ። አለ ሄድና ተመናፍስቶች ጋር አውራ። እውነት እንነጋገር ከተባለ ሁሉም እንፈርሳለን ሲባል ነው እንጂ ማን ነው ለዚች ሀገር አንድነት የሚሰራ? ስማ፣ ጥቂት ራስ ወዳድ ፖለቲከኞች ለራሳቸው ጥቅም ሲሉ ሊከፋፍሉ ሞከሩ እንጂ ኢትዮጵያዊ ከጥንት ጀምሮ በአንድነቱ ላይ አይደራደርም። ይህን ነው በቃ። እሳት ተነስቶ ዝም ብለሽ ቁጭ ትያለሽ እንዴ? ወይኔ ልጄ ፈላይ ተነሳቱ። ከአሌክስ እና ከእውነት በላይ ምን እሳት አለ? እነሱ እንደሆነ ሲገናኙ ስለ ሀገር መፈተት ነው ስራቸው። ሀገር ማጥፋት የሚበራ ሻማ እንደ ማጥፋት ቀላል ይመስለዋል እንዴ? እንከፍ ትንሽ ፈታ ነው ወንድሜ። ነገርኩህ፣ ገንዘቡን ከየት እንዳመጣሁት እኔ ነኝ የማውቀው። የእሷ ጉዳይ ሆኖብኝ እንጂ ፎቶ የመነሳሱ ሴት ነው። ዝም ብላት። በዛ ላይ ደግሞ ወንድ ልጅው ቆምጨጭ ኮስተር ሲል ለስሙ ዩኒቨርሲቲ ተማሪ ነሽ፣ ውሎሽ ግን እዚሁ ነው። እሱ ሲሆን አንድም ቀን ስለ ትምህርትሽ ጉዳይ ስታነቢ አይቼሽ አላውቅም። በእናትህ ልምከርሽ እንዳትለኝ። ደግሞ 25 ምንድን ነው? ሳንቲም ነው 25 አለ እንዴ? አሁን ምን ድሮ እኮ ነው ያዩት። አለ። ከፈለክ 1 ብር ስጠኝና 75 መልስልሃለሁ። አይ ችግር የለውም፣ አንድ ላይ ሰጥሻለሁ። በዚህ ሌላው ቢቀር እስኪ የትኛው መሪ ነው ኢትዮጵያ ቢሉ ስሟን የሚጠራው? ጠቅላይ ሚኒስትር እንዳትለኝ። ሪሰርች እንስራ ብንል እዚህ ሀገር ኢትዮጵያ ከሚለው ስም ይልቅ የክልሉን ስም የሚጠራ ባለስልጣን ይበዛል። ስማ፣ ኃይለ ገሪማ ምን እንዳለ ታውቃለህ? ኢትዮጵያ የተባለች ሀገር ባንተ አልተፈጠረችም፣ ባንተም አጠፋ። ሰው አይናቅም መድረሻው አይታወቅም የሚለው ነው ሞት። ለስሙ ለሴቶች 50-50 እድል ተሰጥቷል። ምን አለ ብትሳተፍ? እኔ ያበደ ይሳተፍ። እሺ ወንድምዬ፣ ቀኑ ምንድን ነው? 27 መድኃኒዓለም። ስለ መድኃኒዓለም ስለ ቾሩ መድኃኒዓለም ብላችሁ አፋሉ። ግዴ ውለታችሁን በቅርቡ መልሳለሁ። ወንድ ልጅ አይናቅም መድረሻው አይታወቅም። እባካችሁ ተባበሩ። አረ ፍሬንዶች፣ በቃ ሁላችሁም ፌስቡክ አካውንት ውስጥ ሰጠኝ መርሻ የሚል ሪኩዌስት ከመጣ ተቀበሉ። ጉድ አምልጧችኋል እኮ ነው። እሰይ እንኳን አመለጠን። ደግሞ ላንተ ጉድ። የጋሽ ደሜ ጉድ እኮ ነው። ከኔ ይልቅ ለጋሽ ደሜ ቢነግሯቸው አይቀልም። እሳቸው ናቸው ስሞታ ማዳመጥና መናገር የሚወዱት። እኔ ሰዎች ምን ነግሯቸዋል? ለምን አይከሰሱ? እንዴት ያለው ነገር ገጠመኝ ባካችሁ። የራሱ ስሞታ ለራሱ ንገረው እንዴ? ከወደ ሰውዬ ጋር ሌላ አልተደባደቡ መሰለህ። እና ማን አሸነፈ? አይገርምም? መጨረሻው ሳላዩ ነው በእናትህ መጥቶት። ድሮ ሳንቲ ወሬ ጫፍ ይዞ መሮጥ እንጂ መጨረሻው መሽታይና ወሬኛ። ዛፉ ያለው አንተ ግቢ ቢሆንም ስሩ እኔ ጋር ነው ያለው እያለ ነው መውጣ መግቢያ የተከለከለ። ይሄንን የመሰለ አጀንዳ አግኝቶ ፌስቡክ ላይ ፖስተው ነበር። እንዴት ሀሳብ የለሽ? የእርሶ ስድብ ደግሞ የሆነ ቅርስ ነገር ናቸው። ከየት እንደሚያመጧቸው አላውቅም። እናንተ እነማን ናችሁ? ዝንጀሮ ሁሉ ማናቅ መሰላችሁ እንዴ? እንዴ ግን ጋሽ ደሜ ዛፎች በግ ይጠይቃሉ እንዴ? እኔ ሲገርመኝ አይደል አር ሃሪዚንግ ምን ያለችው ቱልቱላ። ኧረ እየቀረጽኩት ቀጥሉ። ደግሞ እኮ አይናፋር ነሽ መሰለኝ ብዙ አታወራ። እሺ ምን ተፈጠረ? ማለት በቃ ዝም ስትል እንዳለ ፎቶዬን ሰብስቤ ላኩላትኛ። ይልቅ እሱ ሊተውትና ጋሽ ደሜ የሄዱበት ጉዳይ እንዴት ሆነልዎት? የማያውቁትን ጥያቄ የሚጠይቅ ሰው ደስ ይለኛል። ፍርድ ቤት ነው ጨርሼ መጣሁ። ተፈረደልዎት? ምን ይፈረድልኛል? ፍርድ ቤት እኮ የራሱ እኮ ሂደት አለው እኮ እንጂ በአንድ ጊዜ ዝም ብሎ ይፈረዳል? እኔ እርሶን ሳቆት ለድሃ የሚቆረቆሩ እጅግ በጣም ጥሩ ሰው
በነፃ ራፖርት ሲጽፉ ነው እኔ የማውቀው እኮ ፍርድ ቤት ቆመው ሁሉ ሲከራከሩ አውቃለሁ። እንዴት በተርኪ መርኪው ነገር እንደዚህ አይነት ጉዳይ ውስጥ ይገባሉ? ጥቃት በአካል ብቻ አይደለም። አየህ፣ በሰለጠነው ዓለም ላይ ያለ ምክንያት የምታደርጋቸው ነገሮች ሁሉ ጥቃት ናቸው። አንተ ደግሞ ያለ ፍቃዷ ፎቶ ልከላት፣ ይሄ ታዲያ ጥቃት ፈጽመህ አሁን እዚህ ፈረንጅ አንቺ ደግሞ የሚጀነጅን ጠፋ እንዴ? እስኪ ዝም በይ። ኧረ በጭራሽ ለዛውም ከሀገሬ ልጆች ጋር በሀገሬ ቋንቋ እና እኔ አበሻ ጥቼ መሰለሽ ፈረንጅ የሚጀነጅ ነው እና ለሀገራችን የግንባታ እና ለልማትና ለግንባታ ለብዬ ነው። የአንድ ዛፍ ስር ግቢ የገባ ብለው ሰው ሊከሱ መነሳቶን ሳስብ እውነቴን ነው የምነግሮት፣ አዘንኩኝ፣ በጣም አዘንኩቦት። እኔ ደግሞ አይገርምህም? አሁን ባንተ በጣም ትልቁን ሀዘን አዘንኩኝ። ህዝብ ፍርድ የሚሰጥ ከሆነ ዳኞቹ ምን ሰርተው? እውነቱ ደግሞ እሱን አንብብልኝ የምትለው እንግሊዘኛ ሲያነብ አማርኛ እንደሚያስመስለው ጠፍቶ ነው እንዴ? ድጋሚ ደግሞ በይፍ ያጥለቅልቀኛል። ያጥለቅልቃል? እርግጠኛ ነኝ በፎቶ የተደማ ነው። አቤት አለማወቅ ጉዳቱ፣ ያለ ልክ ድፍረት መስጠቱ። እንደው ከጎረቤት ጋር ተካሰው ከዚህ በኋላ እንዴት ነው በሰላም ሊኖሩ የሚችሉት? እንዴ ይቻላል፣ ይቻላል። አሻፈረኝም ታዲያ እንደገና ከሷል። በእውነት እንደዚህ ውሃ ቀጠነ እያሉ ለመካሰስ የሚሯሯጡ ሰዎች እጅግ በጣም ያሳዝኑኛል። ከተፈረደባቸውስ ይታሰራሉ ማለት ነው? እሱ ከክሱ ሁኔታ ልጅዋል ይከርከምም ሊል ይችላል። አይ የለም መቆረጥ አለበት ብሎ ሊያስቀምጠው ይችላል። ደግሞ እኮ የሚገርምህ ይሄን ዛፍ ስተክል ለአካባቢ አየር ንብረት ቆንጆ ነው በርታ ብሎ ራሱ እኮ ነበር ያበረታታኝ። ስንት ደግሜ ያፈራሁት ሀብት ቤቴን ሲያፈርሰው ምን እንድል ፈልገ ነበረ? ጉሮ ሸባዬ ጉሮ ሸባ ልል ነበረ። ይሄ የዛፉ ተፈጥሮ ነው፣ በእኔ ደግሞ የሰው ተፈጥሮ ነው። ግን በመጨረሻ ሀሳባቸውን ቀየሩ። ምን አስተማሪ ብቻ ኃጢአተኛ ታደርጋለህ? አስተማሪ ልንገርህ፣ በእኛ ጊዜም አሁን ያሉትም እንደ አባት ነው የሚታዩት፣ መታየትም ያለባቸው እንደ ታላቅ ወንድም ነው መታየት ያለባቸው። አስተማሪ ቢያጠፋ ጠጋ ብሎ የሚያናግሩት፣ አንተም ብታጠፋ ጠጋ ብለህ ይቅርታ ብትጠይቅ እንዲህ የሚጨክን አንጀት የለውም። ግን ስራችሁን ታውቃላችሁ፣ ስራችሁን ታውቃላችሁ። ያን ጊዜ አይደለም የክስ ሀሳብ የመጣለት የሰው ክስ ጥላቻና የትርሲት ገንዘብ አምጣ ብቻ ነው። አቶ ደንበላሽ ጎረቤቴ፣ እኔ አንተን ቀባሪን ከፈኔን ጎረቤቴን ከማጣ ጥርስ ያለ ከንፈር ነዋሪ ያለ ጉሬታ አብሮ ምንድን ነው ዛፉ ቢቆርጥ አይሻልም? ደጋሽ ደሜ ጥርስ በጥርስ ሆነው አሉ። አንተ ልጅ ኧረ እንደ መድኃኒዓለም ጥርስ ላይ አርግፈው ጥርስን እርግፍ ያድርግ እንዴ! ከትናንቱ ጥርስ ጨምሬያለሁ እንዴ? ይሄማ በፍጹም አይባልም። ሰዎች ራሱ ወዳዶች ሆነና ግቢያችንን ባጥርና በሽቦ ከለልን። አሁን ደግሞ የእጽዋቶች ስሮቻችንን ባጥር ልንለይ። ሰው ዛፍ ሲተክል እንደሚያድግ ያውቃል። ታደገ ደግሞ ስሩ እንደሚሄድ ያውቃል። ታዲያ እኔ ቤት አምጥቶ ሲተክለው ቤቴን እንደሚያፈራርሰው አያውቅም ነው የምትለኝ? 10 ገጽ ነው እንዴ? ምንድነው ለትንሽዬ ጉዳዩን ለወረቀት ወይንስ የሰውየውን ሙሉ ታሪክ ጽፎ ነው ያስገቡት? አንድ ተማሪ ተፈትነሃል ወድቃል የሚባል አንድ ነገር ነው። ሳይፈተን ወደፊት ትወድቃለህ ብሎ እቅድ መያዝ ግን ሌላ ነገር ነው። አይ ጋሽ ደሜ አስተማሪዎቻችንን እኮ ስለማያውቋቸው ነው። እነሱ ራሳቸውን የቻሉ መንግስት አይደሉም እንዴ? ውድ ፌስቡካውያን፣ በዘረኝነት መከፋፈላችሁን ያየው ምሁሩ አቶ እውነቱ መፍትሄ እየፈለገላችሁ መሆኑን አውቃቸዋለን። አሁን በቅርብ ቀን አንድ ጥናት ያካሄድኩ ስላለ በእርግጠኝነት ነው የምነግርሽ፣ ከዚህ ሁሉ ነገር ትወጫለሽ። መፍትሄ ተፈልጎለታል። ቀናል የሚሆነው እናያለን ብለናል። ኧረ አይደለም፣ ባለፈው እኮ ብራንድ ጫማ አድርጎ ይቸው ነበር። አንተ ቤት ሀገር ነው ጫማና ጭንቀት የሚገናኘው? ምን አለበት ሰው ባትረብሹ። ደግሞ ዛሬ ማን ተረበሸ? እሺ የኛ ይቅር። እውነቱ ግን ይሄን የመሰለ ጥናት እያጠና። ኧረ ትርሲት፣ ጭራሽ ዛሬ ጠበቃ ሆነሽ አረብሽው። እኔ እውነቱ ነኝ የማልታየው? እኔ እኮ ትርሲት ሌላ ሰው እኮ የምታወራ እኮ መስሎኝ።
የኔ ነገር እኮ ከልብ ነው ግን አይደል? እውነቱ ማላገጣችሁን አቁሙ እሺ። ምሁራኖቻችን እኮ ተረዳድተው በፌስቡክ የመጣውን ችግር ቢፈቱልን ለእኛም ጥቅሙም ለእኛ ነው። ምን አለ ብንደማመጥ? አቶ እውነቱ ወክሎኝ ሄደው ለምንድን ነው? ያው ሜጅ የለም ብሎ ጊዜ ሊገልል ነው። ይሄ ሁሉ ለኔ ነው? አስሬ ከምመላለስ እኮ ይሻላል ብዬ ነው እንደዚህ። እንዴ አንቺ ደግሞ ሩጫ ያደረግሽው እንዴ? መደርደር መግደርደር ምናምን። እሺ አስተያየት እንቀበላለን። እውቀት ማለት መፍትሄ ማፈላለግ ማለት ነው አይደል? አላጠናሽም ልትለኝ ባልሆነ ለዛውም ግጥም አድርጌ ነው እሺ ያጠናሁት። ቆይ የአንቺ ትምህርት ያለው ፌስቡክ ላይ ነው? ወገኖች በፌስቡክ ያየሁት ዘረኝነት እንቅልፍ እየነሳኝ በዘረኝነት ላይ መፍትሄ ለማምጣት የሚያጠኑት ጥናት። ኧረ በስመ አብ ምንድን ነው እንዴ? ማብራሪያም ደስ ሲገረዘም ጥናቱ እንዴት ሊሆን ነው? ስለ ዘረኝነት እያጠናው ነበር። ምሁራኖቻችንንማ መጠራጠር አይገባም። አሁን በአንተ ቤት እሱ የለም ብለህ እንትን መያዝ ነው አይደለ? እንትን ደግሞ ምንድን ነው? ሙድ ነዋ። አንተ የኔ የምትላቸው አሉ? አዎ ችኮቹ የኔ ማለት እኮ ብሔር ለማለት ነው እንዴ። እኔ እኮ ስጀንጅን ብሔር አልጠይቅም። አንተ ትጠይቃለህ እንዴ? ጽሁፉን አነበባችሁት? እኔ በጣም ወድጄዋለሁ። አይ ምንም አንተ ጥናትን እስክጨርስ እኛ ተበላልተን እንዳናልቅ ብዬ ነው። ግሬድ ተለጥፏል ሲሉ ለማየት ስሮት ሄድኩኝ። ለግሬድ የሮጥሽውን ለጥናት ብትሮጪ ኖሮ ይሄኔ አላጠናሽም ልትለኝ ባልሆነ ለዛውም ግጥም አድርጌ ነው እሺ ያጠናሁት። ምን ማለት ነው? ምን ማለት ነው? አንቺ ብቻሽን እየጨነቅን ነው ካልሽ እኛ ሁላችን እየተዝናናን ነው ማለት ነው እንዴ? እኔ እንደዛ ብያለሁ አላልኩም። ቆይ የአንቺ ትምህርት ያለው ፌስቡክ ላይ ነው እንዴ? ይኸውልህ ጨዋታው በብሔር ነው። በሁሉም ብሔር ስም አካውንት ይኖረዋል። እንደ ቢዝነስ ከያዘው ደግሞ በሁሉም ስም ቪዲዮ ይለቃል። እሺ ጋሽ ደሜ ያለመኖራቸውን አመስገን። ቢኖሩስ? ቢኖሩማ ምሁር በመሳደብ ብለው ህግ ጠቅሰው ነበር የሚደርሱ። እያጠናው ነው። ጠልቄ ገብቼበታለሁ። እንዴ ዋና ነው እንደ ጀመርከው? እኔ አማርኛው በጣም ከብዶኛል። የውሸት አካውንት አለው የሚለው ነው። 3 አለኝ አልኩኝ። እኔ አሁን 19 ያለው ሰው አውቃለሁ። እሱ አይደለም አሁን ያናደደኝ አስተማሪ ኤፍ ስለሰጠኝ ብቻ ነው የተናደድኩት። እሺ አንቺ ኤ ነበር የተባልሽ? አሁን ደህና መልስ ነበረኝ፣ ግን ጊዜያዊ ስልጣን ላይ ያለ ሰው ክፉ አይወጣውም ብዬ ነው ዝም ያልኩ። ወይ የምሁር ፖስት። እኛም ወዳጅነትህን አይተን ነው እባክህ። እኔም አንድ ልጨምርልህ።